ሰላም ወጠና ይብለክሙ ሰባቤተ ልሳነ ግዕዝ ዘውቱ ልሳነ ግዕዝ እምነ አማራ ሚዲያ ኮርፖሬሽን ባህቲቱ ዘተደለው ለክሙ ዮም በጻይነ እምነ ባህር ዳር መካና አይምሮ በእንተ ልሳነ ግዕዝ ንትዋናይ ባህር ዳር መካና አይምሮ ልሳነ ግዕዝ ክፍለ ትምህርት ዘይወጥን በቅርብ መሰናዶ በሳልሳይ ማዕረግ ትምህርት ይወጥን ቦቱ በዝንቱ መካና አይምሮ ልሳነ ግዕዝ ተወጥነ በቀዳማይ ማዕረግ ወበካል ይሁወሙ ወበሳልሳይ ማዕረግ በቅርብ ዓመታት በቅርብ ወርህ ወበቅርብ ጊዜያት ይትወጠን ቦቱ በዛሬው የልሳነ ግዕዝ መርሃ ግብራችን ወደ እናንተ የምንቀርበው ይተውላችሁ ተመልካቾቻችን በባህር ዳር መካና አይምሮ ወይም ዩኒቨርሲቲ ተገኝተን የግዕዝ ትምህርት ክፍል በተለይ በሁለተኛ ዲግሪ እና በአንደኛ ዲግሪ መስጠት እንደጀመረ ይታወቃል። የግዕዝ ትምህርት ክፍል ደግሞ በሶስተኛ ዲግሪ ለመስጠት ውይይት ያደረገበት መሰናዶ ነው። ይህን ውይይት ወደ እናንተ እናቀርባለን። ልሳነ ግዕዝ ትምህርት በባህር ዳር ዩኒቨርሲቲ በሶስተኛ ዲግሪ ሲሰጥ ምን ምን ጉዳዮች ማሟላት አለበት? ጥናታዊ ጽሁፎች ቀርበው በዛ ደግሞ ውይይት ሀሳቦች ደግሞ ከሚመለከታቸው በተለይ ዩኒቨርሲቲው ማህበረሰብ ጋር ውይይት ያደረገበትን መሰናዶ ወደ እናንተ የምናቀርበው እስከ መርሃ ግብራችን ፍጻሜ አብራችሁን ከኛ ጋር እንድትቆዩ የአክብሮት ግብዣችን ነው። የልሳነ ግዕዝ ትምህርት በከፍተኛ ትምህርት ተቋም ደረጃ በውጭ በካምብሪጅ፣ በካቶሊክ፣ በአቤሊኒ፣ በፍሎሪዳ፣ በሃምቡርግ፣ በሩሲያ፣ በቅዱስ ፒተርንበርግ፣ በቴክሳስ ዩኒቨርሲቲዎች እንዲሁም በሀገር ውስጥ ደግሞ በአዲስ አበባ፣ በባህር ዳር፣ በደብረ ማርቆስ፣ በጎንደርና በወሎ መካናት አይምሮ እየተሰጠ ይገኛል። ባህር ዳር ዩኒቨርሲቲ በ2010 ዓመተ ምህረት በሁለተኛ ዲግሪ ትምህርቱን ሲጀምር በ2014 ደግሞ የመጀመሪያ ዲግሪ እያስተማረና ምርምር እያደረገ ይገኛል። መካነ አእምሮው በ2018 ዓመተ ምህረት በሀገሪቱ ለመጀመሪያ ጊዜ በሶስተኛ ዲግሪ ለማስተማር ጥናትና ምርምር ለማድረግ ከዩኒቨርሲቲው ማህበረሰብ ጋር ውይይት እያደረገ ይገኛል። በልሳኑ የሚገኙ እምቅ ሀብቶችን ማጥናትና መጠቀምን መሰረት ያደረገ መሆኑን ተነግሯል። ግዕዝ ቋንቋ ብቻ ሳይሆን ሀብት ነው። ስለዚህ ብዙ ሀብት የተሸከመን ቋንቋ ደግሞ እንደ ቀልድ ታይቶ የሚታለፍ ሳይሆን በግዕዝ ቋንቋ ውስጥ ያለውን ሀብት ኤክስፕሎይት ለማድረግ ደግሞ በአድቫንስድ ሌቭል የፒኤችዲ ፕሮግራም አስፈላጊ ነው። ስለዚህ የፕሮግራሙን አስፈላጊነት፣ ፕሮግራሙን በምን መልኩ መከፈት አለበት፣ ፕሮግራሙ ገበያ ተኮር ለማድረግ ምን መደረግ አለበት፣ ከስታፍ ከብዙ ነገሮች አንጻር ያካተተ ኮስቲኔር እንትን ብለን ፕሮግራሙ እንደሚያስፈልግ የሚያሳይ የዳሰሳ ጥናቱ ውጤቱ እንደዛ አሳይቶናል። ከዛ በመነሳት የመጀመሪያ ድራፍት ሊገመገም የሚችል በርካታ የኳሊቲ አሹራንስ ሂደቶችን ሊያልፍ የሚገባው በውስጥና በውጭ ገምጋሚ ሊገመገም የሚችልበት ሂደት እንዳለ ሆኖ አሁን ግን በባህር ዳር ዩኒቨርሲቲ ያሉ በርካታ ምሁራን አሉ። እነሱን አሳትፈን ግብዓት ሰብስበን ሪቫይዝድ የሆነ ካሪክለም በቀጣይ ሁለት ገምጋሚ አንድ ከውስጥ አንድ ከውጭ ፈጥረን ከፍተኛ የሆነ ሪቪው ተደርጎበት ፋይናል ወርክሾፕ የምናካሄድ ሆኖ ያሁኑ ግን ልክ ካሪክለሙን ወጥ በሆነ መልኩ ተማሪ ሊጠቅም አገርን ሊጠቅም በሚችል መልኩ ወጥ ለማድረግ ታልሞ የድራፍት ወይም የመጀመሪያ ንድፍ ልንለው እንችላለን። እንደዚህ አይነት ዓላማ ያለው ሲምፖዚየም ነው የተከናወነው ዛሬ ማለት ነው። እንደሚታወቀው ሁለገብና እምቅ የሆነ ሀገራዊ ጥበብ ሰንዶ የያዘ በመሆኑ ስለሆነም ቋንቋው የያዘውን ሀብት ተመራምሮና ቆፍሮ ለማውጣት ተጨባጭ እንዲሆን ለማድረግ ይህ የምክር ጉባኤ ተዘጋጅቷል። ባህር ዳር መካነ አእምሮ የሶስተኛ ዲግሪ ትምህርቱ የታለመለትን ዓላማ እውን ለማድረግ ሀገር ውስጥ ከሚገኙ ተቋማት የዳሰሳ ጥናት አድርጓል። የሀገር በቀል እውቀት ይኖርባቸዋል የሚባሉ ትምህርት፣ ቅርስ ጥበቃ መስሪያ ቤት፣ ቤተ መዛግብትና ወመዘክር፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሌሎችም ተሳትፈውበታል። የጥናት ባለሙያው ዶክተር ዳዊት ዲበኩሉ የጥናቱ አስፈላጊነትንና ቀጣይነቱን ለማረጋገጥ እነዚህ ተቋማትን ማካተት ተገቢነቱ የጎላ ነው ይላሉ። በኒድ አሰስመንታችን ፓርቲሲፓንት ያደረግናቸው የተለያዩ ተቋማትን ወስደናል። ከዩኒቨርሲቲ ባህር ዳር ዩኒቨርሲቲ፣ ወሎ፣ ደብረ ማርቆስ፣ አዲስ አበባና ቅድስተ ማርያም ዩኒቨርሲቲን ለማግኘት ሞክረናል። የኢትዮጵያ ኦርቶዶክስ ቸርችንም ለማግኘት ሞክረናል። ሚኒስትሪ ኦፍ ኤጁኬሽንን ለማግኘት ሞክረናል። ሚኒስትሪ ኦፍ ሲቪል ሰርቪስ ኮሚሽንን ለማየት ሞክረናል። ሚኒስትሪ ኦፍ ካልቸር ኤንድ ስፖርት የሚለው ተቋምን ለማግኘት ሞክረናል። ሚኒስትሪ ኦፍ ቱሪዝም፣ ቅርስና ጥበቃ፣ ወመዘክር እነዚህን ተቋማት በኩዌስችነሪያችን አድሬስ ለማድረግ ሞክረናል። ይህን ስናደርግ ደግሞ 40 ፓርቲሲፓንቶች በኩዌስችነሪ ውስጥ ተሳትፈዋል። ከነዚህ ውስጥ 34 ፓርቲሲፓንቶች ወንድ ሲሆኑ 6ቶቹ
ሴቶች ናቸው። በኤጁኬሽናል ስታትስ ካየናቸው ፈርስት ዲግሪ 3 ናቸው። በሁለተኛ ዲግሪ 14 ናቸው። ፒኤችዲ ዊዝ አሲስታንት ፕሮፌሰር አካዳሚክ ራንክ ያላቸው 13 ናቸው። በአጠቃላይ 40 ፓርቲሲፓንት በኩዌስችነሪው የተሳተፉ ይሆናል። በዳሳ ጥናቱ መሰረት የሶስተኛ ዲግሪ መርሃ ግብሩ ከልሳነ ግዕዝ ጥናትና ከስነ ድርሳን ጥናት ይልቅ የግዕዝ ጥናት ቢባል ቋንቋውና በውስጡ ያሉ ሀብቶችን ለማጥናት የበጀ ይሆናል። ለዚህም በሀገር ውስጥና በውጭ የተደረጉ ሀሳቦች እንዲሁም ተመክሮ የግዕዝ ጥናት ቢባል የሚል የዳሰሳ ጥናት የመጀመሪያውን ውሳኔ አግኝቷል። የተለያዩ በዘርፉ እውቀት አላቸው የተባሉ ምሁራንን በኢሜይል በጎግል ፎርም ካገኘን በኋላ ለ20 የግዕዝ ቅርብ ይሆናሉ የተባሉ ሰዎች ከአዲስ አበባ ዩኒቨርሲቲ እስከ ጀርመን ድረስ በጎግል ፎርም ምርጫ እንዲያደርጉና የራሳቸውንም ሰጀስት እንዲያደርጉ ካደረግን በኋላ ፒኤችዲ ኢን ግዕዝ ስተዲስ የሚለው ምናልባት ከሀሳብ አንጻር የሰፋ ይመስላል። ግን ግዕዝ በጣም ሰፊ ሀሳብ የተሸከመ ቋንቋ ስለሆነ በዚህ መልኩ ቢሆን የሚል ሀሳቡ ስላመዘነ በዚህ ስያሜ ተስማምተን በዲፓርትመንትም ይሄንን ስያሜ ይዞ ተጀምሯል ማለት ነው። ኢቭን በባህር ዳር ዩኒቨርሲቲ ስታንዳርድም ይሄ የመጀመሪያ ፕሮግራም ነው። ግዕዝ ስተዲስ አሁን ጀርመንም ለማየት ሞክረናል፣ እንደ ትምህርት ክፍል አሜሪካም ለማየት ሞክረናል። ግዕዝ አይሉትም፣ ኢትዮፒክ ስተዲ ምናምን ይሸሹታል። ኤክስፕሎይት የሚያደርጉት ግን በስሩ ያለውን እውቀት ስለሆነ እኛ ግን ፒውርሊ ግዕዝ ስተዲ ብለን ብንመጣ ኮምፒቴቲቭ መሆን ይችላል። ቋንቋውን ኢቭን የዩኒቨርሲቲውንም ገጽታ በበለጠ ማጉላት የሚችል ነው ተብሎ እንደ ኮንክሉዥን ወስደናል ማለት ነው። ሌሎች ሀገራት በቋንቋው ውስጥ ያለውን ሀብት አጥንተው ከመዘበሩ በኋላ ስለ ቋንቋው እድገት ጉዳያቸው አይደለም፣ ይጠፋ ዘንድ የበለጠ ይተጋሉ እንጂ። ለዚህም የትምህርት ክፍላቸውን የኢትዮጵያ ጥናት ወይም ኢትዮፒክ ስተዲስ ይሉታል። የግዕዝ ጥናት በባህር ዳር መካነ አእምሮ ሲጠና ግን ቋንቋውን፣ ባህሉን፣ ስርዓተ ትምህርቱና ሀብቱን ማጥናቱ ለየት አድርጎታል ይላሉ የጥናት ባለሙያው። ብዙ ጊዜ ምንድን ነው አሁን አዲስ አበባ ዩኒቨርሲቲ ለማየት ሞክረናል። ፒኤችዲ ፕሮግራም አለ የለም ሀገር ውስጥ የሚለውን ለማየት ሞከረን። አዲስ አበባ ዩኒቨርሲቲ በፊሎሎጂ ነው ያለው። ፒውር ግዕዙን ለማጥናት ሳይሆን ፊሎሎጂካል አስፔክቱን ለማጥናት የተደረገ ሂደት አለ። እንደዛ ዲፓርትመንት አለ። ወደ ውጭ ደግሞ ጀርመን ለማየት ሞክረናል፣ ጣሊያን ለማየት ሞክረናል። ብዙ ጊዜ እነሱ ፎከስ የሚያደርጉት ማኑስክሪፕት ስተዲው ላይ ነው። የግዕዝ ሀብት ያለ ማኑስክሪፕቱ ላይ ስለሆነ ያን ኤክስፕሎይት ለማድረግ ሄደው ግዕዝ ቋንቋን ማበልጸግ ሳይሆን አላማቸው በግዕዝ ቋንቋ ውስጥ ያለውን እውቀት ተጠቅሞ ቋንቋውን ለማግለል ነው እንጂ አብሮ ቋንቋውንም ይዞ ለመሄድ ያለመ ፕሮግራም የላቸውም። የእኛ ፕሮግራም ግን ከነዛ ለየት የሚያደርገው ምንድን ነው? አንደኛ ቋንቋውን እናሳድጋለን እንደ ቋንቋ፣ ሁለተኛ በቋንቋው ውስጥ ያሉትን ሀብቶች አውጥታ አገሪቱ እንድትጠቀም ያስችላል ማለት ነው። ስለዚህ ቋንቋውን፣ ስነ ጽሁፉን፣ እውቀቱን ሶስቱን ኢንተግሬቲቭሊ የያዘ ፕሮግራም ነው። ይሄ ደግሞ ከሁሉም ዓለም ላይ ካሉ ፕሮግራሞች ራሱ ለየት ያደርጋል። ብዙ ጊዜ የሚታሰበው ምንድን ነው ፒኤችዲ በሆነች ፕሮግራም ላይ ስፔሻላይዝ እንደማድረግ ነው። ይሄኛውን ግን ከዛ በተለየ መልቲ ዲስፕሊነሪ የሆነ ፕሮግራም ኖሜንክሌቸር ይዞ እንደዚ አይነት ነገር ይዞ እንዲይዝ ነው ለመቅረጽ ጥረት ያደረግ ነው ማለት ነው። በግዕዝ ጥናት የትምህርት ዘርፍ የማይዳሰስ የኢትዮጵያ ታሪክ፣ ባህል፣ ሀገር በቀል ጥበብና ፍልስፍና የለም። እንደ ጨው እንደ ቅመም ሲፈለግ በምርምር ሲያሻው በቅርጽ ጥናትና ጥበቃ ከፍ ሲል መድኃኒት ቅመማ ሀተታ መጻሕፍትም እንዲሁ ይታተታሉ። በገበያው ዓለም በኩልም ተፈላጊነቱ ከሀገር እስከ ውጭ ድረስ እንደሆነ ጥናቱ ያመለክታል። ከገበያ ጥናት አንጻር፣ ከልጆች ተቀጣሪነት አንጻር ፕሮግራሙ ተፈላጊ ነው ተፈላጊ አይደለም የሚለውን ስናይ ብዙ ጊዜ ይሄ ቋንቋ ከቤተ ክርስቲያን ጋር አሶሼት ስለሚሆን የተገፋ ቋንቋ ነው ብለን እናስባለን። ያም ስለሆነ የመንግስት ፖሊሲም ምንም እንኳ የኢትዮጵያ ታሪክ የኢትዮጵያ ቅርስ ሲነሳ ሄዶ ከሙስሊምና ከኢትዮጵያ ኦርቶዶክስ ቸርች ጋር የሚላተም ነው። ስለዚህ መስጊዶች ጋር ያሉ ቅርሶች፣ ቤተክርስቲያን ጋር ያሉ ቅርሶች ኤክስፕሎይት ተደርገው ነው የኢትዮጵያ ታሪክ ተሰንዶ ሊቀመጥ የሚችለው። ስለዚህ ብዙ ጊዜ በዚህ ዘርፍ በፒኤችዲ ኳሊፋይድ የሆኑ ሰዎች የለዋትም ሀገሪቱ። እንደውም ያሉትም ሰዎች ራሱ ወደ ውጭ ሀገር በከፍተኛ ክፍያ ጀርመን፣ ጣሊያን ምናምን ሄደው የሚያስተምሩበት ሁኔታ ነው ያለ። ስለዚህ ከዛ አንጻር በከፍተኛ ትምህርት ተቋማት ላይ በጣም ተፈላጊ ይሆን እኛ ያስመረቅናቸው በማስተርስ ዲግሪ ፕሮግራም የተመረቁ ልጆች አሁን ሁሎችም 100% መባል ይችላል ተቀጥረዋል ማለት እንችላለን። የዲግሪ ፕሮግራሞችም በዛ ልክ። ሌላው የወመዘክርና የባህልና ቱሪዝም በጣም የሚፈልገው የትምህርት ክፍል ነው። ስፔሻሊ ወመዘክርን ስናይ ብዙ ጊዜ የላይብረሪው ከአኒሽንት ማኑስክሪፕት ጋር አሶሽት የሚያደርግ ነው። እኒያን
በተጠና መልኩ ሊያጠና በሚችል መልኩ ለመሰነድ ምናምን እንዲያገለግል የግዴታ ማለት ከገበያው በቃ ተፈላጊነት እንዳለው የሚያሳይ የጥናት ውጤት ለማየት ሞክር። ያ ግን በመንግስት ፖሊሲዎች እንዲደገፍ ብዙ ጊዜ ስፔሻሊ ከሲቪል ሰርቪስ ኮሚሽን የሰው ሀብት ቅጥር እንትኖች ላይ ግዕዝን አብሮ እንዲያካትት ዩኒቨርሲቲው የራሱን ስራ እንዲሰራ አንዱ። ሌላው የጀንደር ኢንክሉሲቭነት ችግር አይተንበታል። ብዙ ጊዜ የግዕዝ ቋንቋ ወንዶች የሚማሩት አይነት ነው። ስለዚህ ሴቶችንም ጀንደር ኢንክሉሲቭ የሆነ ሆኖ በመንግስት ፖሊሲም አሁን እንደውም የአማራ ክልል ይህንን የሚደግፍ ይመስለኛል። የቋንቋ ፖሊሲውን ከ3ኛ ክፍል እስከ 8ኛ ክፍል አንድ ሳብጀክት አድርጎታል። ይሄ ደግሞ አንድ መሻሻል ስለሆነ ከዛም አልፎ በፌዴራል ሌቭል በመንግስት ፖሊሲዎች ላይ የሚደግፍ የቋንቋ ፖሊሲ እንዲደግፈው የማድረግ ስራ የዩኒቨርሲቲው ስራ ይሆናል። ያ ሲሆን በርካታ የሆኑ የስራ እድሎችም ለተማሪዎች ይፈጠራል። አሁን ባለው ሁኔታና ካለው የተመራቂ ቁጥርና ከስራ ፍላጎቱ አንጻር ስናይ ግን ተመጣጣኝ የሆነ ሞዴሬት የሆነ ፍላጎትና አቅርቦት አለ ማለት ነው። በቀጣይ የትምህርት ዓመት በግዕዝ ጥናት የ3ኛ ዲግሪ ትምህርት ሲሰጥ መካተት የሚገባቸው ተብለው በዳሰሳ ጥናት ከቀረቡት መካከል የግዕዝ ቋንቋና ስነ ጽሑፍ፣ የቅርስ ጥበቃና እንክብካቤ፣ የድርሳናት ጥናትና ምርምር፣ የግዕዝ ሰዋሰው እንዲሁም የባህልና ታሪክ ጥናት ሊካተቱ ይገባል። ምንም እንኳ ከዚህ የበለጠ ፍላጎት ቢኖርም ቢሰጡ ተብለው ከተዘረዘሩት ሁሉ በመጀመሪያና በሁለተኛ ዲግሪ የትምህርት ዓመታት ሊሰጡ ይችላሉ ተብሎ ታስቧል። ፊሎሎጂ፣ ሊንጉስቲክስ፣ ማኑስክሪፕት ስተዲ፣ ግዕዝ ሊንጉስቲክስ ኤንድ ሊትሬቸር፣ ሪሊጂየስ ቪዥዋል አርትስ የሚሉት አማራጮች እንደ ኮርስ ቢካተቱ በቻፕተርም ወይ በምንም 100% ሰው መርጧቸዋል። ሌሎች ደግሞ ከ90 እስከ 92% ምርጫ ያገኙት ደግሞ ካልቸራል ሄሪቴጅ፣ ካልቸራል ማኔጅመንት፣ ቴክስቹዋል አናላይስ፣ ማኑስክሪፕት ፕሬዘርቬሽን እነዚህ ደግሞ ወደ ከ90 እስከ 92.5% የሚሆን ምርጫ አግኝተዋል። ከ70 እስከ 80% ሂስቶሪካል ኤንድ ካልቸራል ስተዲ፣ ግዕዝ ግራመር፣ ቴክስቹዋል ክሪቲሲዝም እነዚህ ሊስት ያገኘው ዲጂታል ሂውማኒቲ ነው። ዲጂታል ሂውማኒቲ ምክንያቱም እንደ ምክንያት ያስቀመጡት ኩዌስቲነሪው ላይ እኛ በቴክኖሎጂ የመጠቅን ስላልሆንና የተለያየ ግብዓትም ሊያስፈልግ ስለሚችል ዲጂታል ሂውማኒቲ እንደ ቻፕተር ቢካተት እንጂ ሌሎቹ በሆኑ ኮርሶች በቻፕተር ውስጥ ተካተው ከቨር መደረግ እንዳለባቸው። ስለዚህ ከዚህ ያገኘነው ፋይንዲንግ ምንድን ነው? ፕሮግራሙ ትራዲሽናል ኢንፋሲስ ማድረግ ያለበት ሀገር በቀሉ እውቀት ላይ እና ፕራክቲካል ፊልድስ እንደ ሊትሬቸር፣ ማኑስክሪፕት ስተዲ፣ ሊንጉስቲክስ፣ ማኑስክሪፕት ፕሬዘርቬሽን ላይ ፎከስ ማድረግ እንዳለበት አንድ። ሁለተኛ ደግሞ ፕሮግራሙ የሜቶዶሎጂካል ኢንተግሬሽን እና ኢንተርዲስፕሊነሪ አፕሮች መከተል እንዳለበት፣ ፒውርሊ ቲቺንግ ዘ ላንጉጅ ሳይሆን መሄድ ያለበት ግዕዝ ቋንቋን የተሸከመውን ሀብት እውቀት ኤክስፕሎይት ሊያደርግ በሚችል መልኩ ማቅረብ እንዳለብን፣ ያልተጠኑ የቋንቋውን ፓርት ስነ ጽሁፉን በግዕዝ ቋንቋ ሜዲሲን አለ፣ በግዕዝ ቋንቋ ትምህርት አለ፣ በግዕዝ ቋንቋ ሳይኮሎጂ አለ፣ በግዕዝ ቋንቋ ኢንጂነሪንግ አለ። ያንን ኤክስፕሎይት ሊያስደርግ በሚችል መልኩ ኮርሱ ለልጆቹ አድሬስ መደረግ ከቻለ ብቻ ፕሮግራሙ ጎሉን ሊያሳካ ይችላል የሚል ምላሽ ከካሪኩለም ዲዛይን ፎከስ ኤሪያው ምን መሆን አለበት የሚለው አግኝተንበታል። ከዛ ያየነው አንደኛው ፕሮግራሙ ፎከስ ማድረግ ያለበት የግዕዝ ማኑስክሪፕት ስተዲስ፣ የግዕዝ ሊትሬቸር፣ የግዕዝ ላንጉጅ ኖሌጁ ፎከስ ማድረግ አለበት። ሌላው ሂስቶሪካል ማኑስክሪፕቶች ያልተጠኑ በርካታ በግዕዝ የተጻፉ ማኑስክሪፕቶች ስላሉ እነሱ ኤክስፕሎይት መደረግ አለባቸው። ሪሶርስ ጋፕ መሞላት አለበት። የፋካሊቲው፣ ላይብረሪው፣ ላብራቶሪም ካስፈለገ እነሱ መሟላት እንዳለባቸው። ካሪክለሙ ከቨር ማድረግ ያለበት ላንጉጅ፣ ሊትሬቸር፣ ማኑስክሪፕት ዛት ሚንስ ኢንተግሬትድ የሆነ እንደ ሌሎች የፒኤችዲ ፕሮግራሞች ለምሳሌ እንደ እንግሊዝኛ ብንወስድ በሊንጉስቲክስ፣ በሊትሬቸር፣ በቴፍል ተብሎ ሳይሆን ስፔሻላይዝ መደረግ ያለበት ሁሉንም ተሸክሞ ሊጓዝ የሚችል ፕሮግራም ብትከፍቱ ውጤታማ ትሆናላቸው የሚል ሪኮመንዴሽን ሰጥተውናል። በግዕዝ ጥናት ትምህርት ውስጥ ጥናትና ምርምር እንዲያደርጉ የሚጋበዙ የሁለተኛ ዲግሪ የማህበራዊ ሳይንስ ተማሪዎች በጥናቱ ተለይተዋል። በግዕዝ ቋንቋና ስነ ጽሁፍ፣ በአማርኛ ቋንቋና ስነ ጽሁፍ ሆኖ የልሳነ ግዕዝ ተጨማሪ እውቀትና መረዳት ያላቸው መማር እንደሚችሉ ጥናቱ ያትታል። ከታዳሚዎች መካከል ደግሞ በስነ መለኮት ትምህርት ዘርፍ የተማሩትም ሊሳተፉና ሚናቸው ሊጫወቱ ይገባል ሲሉ ይሞግታሉ። ፕሮግራሙ ሲከፈት በሁለት በሶስት ተማሪዎች ቢጀመር አዋጭ ላይሆን ይችላል፣ ግን በጣም ጠቀሜታ አላቸው እነዚያ ሰዎች። ለምሳሌ 3-4 አስተማሪዎች ቢኖሩ
የነዛን በጣም ኮች እያደረጓቸው አብሮ ማሳተም ሲመጣ የስታፉ አቅምም አብሮ ያድጋል። ከዚህ ላይ ምን አትፍሩ ነው የምላችሁ። ሚዲየም ኦፍ ኢንስትራክሽኑን ግዕዝ የመጀመሪያ አስተሪስክ ነው መቀመጥ ያለበት፣ እንደኔ ማለት ነው። ቀጥሎ ለየትኛው እንደምሰጥ አማሪክ ኤንድ ግዕዝ እና እያንዳንዷን ለክታቸው አስቀምጧት። መልቲሊንጓል ኢንስትራክሽን መሆኑ ብቻ ሳይሆን ፕራይሜሪሊ ግዕዝን በደንብ የሚችሉ ሰዎች ቢሆኑ፣ ቀጥሎ ደግሞ አማርኛን ከግዕዝ ጋር እየተረጎሙ ሁሉንም ነገር የሚያገናኙ እና 3 ብለን ከምናስቀምጠው ለክተን እናስቀምጠው ነው። እንግሊዝኛም ወደ 3ኛ ደረጃ ነው ሊቀመጥ የሚችለው ብዬ አስባለሁ። እንደ ኦሮምኛ ቋንቋ፣ እንደ አማርኛ ቋንቋ፣ እንደ ሌሎችም ቋንቋዎች ቋንቋ ነው እና ቋንቋ ከሆነ ቋንቋ ስቴዲ የግዕዝ ስቴዲስ ከሆነ እንዴት ነው ሚዲየም ኦፍ ኢንስትራክሽኑ ግዕዝ ለምን ብቻ አይሆንም? ፒውርሊ እሱ ብቻ አይደለም። ካሪኩለሙ ራሱ ድራፍት ሲደረግ ድራፍት መደረግ ያለበት መጻፍ ያለበት በቋንቋው በግዕዝ መሆን የለበትም ወይ? አሁን አማርኛ፣ እንግሊዘኛ፣ ግዕዝ ብለን ሚዲየም ኦፍ ኢንስትራክሽን ኮምባይን አድርገን ለመስጠት እንዴት ታሰበ? እኔም ማስበው ሚዲየም ኦፍ ኢንስትራክሽኑ ፉል ግዕዝ መሆን አለበት ብዬ ነው ማስበው። ኤሊጂብል ካንዲዴት ስንወስድ ለምሳሌ ኤምኤ ኢን አማሪክ ሊሆን ይችላል፣ ሌላም ሊሆን ይችላል። ግን እኔ ደግሞ ማስበው አሁን በኢትዮጵያ ኦርቶዶክስ ቴዎሎጂ ኮሌጅ አለ፣ ቴዎሎጂ የሚመረቁ አሉ፣ ኤምኤ ኢን ቴዎሎጂ። እነሱን እንደ ዋና ሪሶርስ ነው መጠቀም ያለብን ብዬ አስባለሁ። የግዕዝ ጥናት የዳሰሳ ጥናት ውይይት ታዳሚዎች ልሳነ ግዕዝ ትምህርት በ3ኛ ዲግሪ መጀመሩን አድንቀው የስነ ልሳን ጥናት መደባለቆችና የታሪክ መዛባትን ሊፈታ እንደሚገባው ሀሳባቸውን ለግሰዋል። በታሪክ አረዳድና በፊደላት አረዳዳችን ምዕራባውያን ሰፍረው ከሰጡን ውጭ መጓዝ ካልተቻለ ብሎም ወደ ራሳችን ማንነት የሚመልስ የጥናት ዘርፍ ካልሆነ ቢቆይ ይሻላል ያሉ ታዳሚዎችም አልጠፉም። ይሄ ግዕዝ ፕሮግራም ምን ችግር ነው ለመፍታት የፈለገው? ሰዎች ፒኤችዲ የሚማሩት የምርምር ስራ ለመስራት ነው። በአጠቃላይ 90% አንድ ሰው ፒኤችዲ የሚይዝ የምርምር ስራ ለመስራት ብቻ ነው። ስለዚህ የምርምር ስራ ካልሰራበት ፍልስፍናው እና ሌሎች ነገሮች የሚጠቅሙት በዛ ጉዳይ ስለሆነ እንጂ በማስተርስ ደረጃ የያዘው እውቀት በአንድ ፕሮግራም ላይ በቂ ሊሆን ይችላል። ስለዚህ የምርምር ስራ መስራት ከሆነ አሁንም በግዕዝ የምርምር ስራ የቀራቸው ጉዳዮች ምንድን ናቸው? ያላወቅናቸው ለምሳሌ በግዕዝ ምንድን ናቸው? አንዳንድ አሁን ለምሳሌ በተባራሪ የምንሰማቸው ነገሮች አሉ። በጣም ጥልቀት ያለው ቋንቋ እንደሆነ፣ አንዳንዶች እንዲሁም ግዕዝ የአዳም ቋንቋ እንደሆነ፣ እንዲሁም የቋንቋዎች አባት እንደሆነ፣ ቋንቋው ራሱ ሌሎች ቋንቋዎች ፊደሎች አባት እንደሆነ፣ አንዳንድ እንዲሁም ጥናቶች የእንግሊዝኛ ፊደላት ከግዕዝ ፊደላት እንደመጡ ትንታኔ ሰርተው ያቀረቡ አባት አውቃለሁ። እነ ኤች እነ ኤል የተለያዩ እነ ደብሊው እነ ጠ ናቸው እያሉ በጣም በአብዛኛው 90% የፊደሉ ራሱ ምንጩ ግዕዝ እንደሆነ፣ ምንጩ ብቻ አይደለም ፊደሉ ብቻ ሳይሆን ቋንቋው ራሱ አዳም የሚለው በማንኛውም ቋንቋ በእንግሊዝኛም በሌሎች ቋንቋዎችም አዳም ሔዋን የሚለው ራሱ ቃሉ የግዕዝ እንደሆነ የሚመራመሩ የሚጠይቁ ነገሮች አሉ። አሁንም ምዕራባውያን እንደሚሉን ሳውዝ ሴሜቲክ ተብሎ እንደ ብራንች ከሴሜቲክ አንዱ ቋንቋ ነው ብለን ነው እያጠናን የምንቀጥል የሚል። ሁለተኛው ደግሞ በሰው ኃይል በኩል ማለትም ከሊትሬቸር ከሊንጉዊስቲክስ አንጻር በጣም ብዙ መሰራት ያለባቸው ነገሮች አሉ እና ይሄ ለምንድን ነው የምለው? አንደኛ ለምሳሌ የፊደል ደረጃ ያሻሻለ አባ ሰላማ ነው ተብሎ ሲነገር አብረን ይህንን የምናንጸባርቅ ሰዎች ነን። ሁለተኛ ዛሬ ፊደሉን የምንጠቀምበት ከአረብ የመጣ ነው ተብሎ እየተነገረን ይህንን የምናንጸባርቅ ሰዎች ደግሞ ይህንን እነ ሊትማን እና ሌሎቹ ምዕራባውያን በይመስላል በመረጃ ሳይሆን ሰዎቹ በቋንቋቸው አረብኛ ጋር ይመሳሰላል በሚል የሚፈጥሩት ችግር ስላለ እነዚህ ነገሮቹን ማጥራት ሳንችል አሁንም ምዕራባውያን በሰጡን ሂደት ነው ወይ የምንሄደው የሚል ስጋት ስላለኝ በሰው ኃይል በኩል
በተለይ የሊንጉስቲክ ጉዳይ በጣም መታሰብ ያለበት ይመስለኛል። ምክንያቱም በዚህ ኤሪያ ላይ ከሄድን ነው የቋንቋውን ሂስቶሪካል ዲቨሎፕመንት በደንብ ከተጠና ነው በትክክል ግዕዝ የኢትዮጵያውያን ነው ወይንስ ከውጭ የተዋስነው ሀብት ነው የሚለውን ማረጋገጥ የምንችለው እና ምክንያቱም ፒኤችዲ ተከፍቶ ይህንን የሚያረጋግጥ ተመራማሪ ካልወጣ ከንቱ ድካም ነው የሚሆን ብዬ አስባለሁ። ግን የመጀመሪያው ጥያቄ መሆን ያለበት ለእኔ ባይምሮ መጣ የነበረው መምህር አለው ወይ የሚል ነው። መምህራን አሉ እስከተባለ ድረስ መጀመሩ ትክክል ነው። መምህር ከሌለ ግን ሁሉንም በትውስታ ማድረጉ አስቸጋሪ ነው። ግን አንድ መምህር እንኳ ቢያንስ ቢኖረን ሌላውን በትውስታ መስራቱ ጥሩ ነው። እኔ ያንን ስለማላውቅ ነው ይህን ማነሳው። ምናልባት ከሌላችሁ ትንሽ ጊዜ መቆየቱ ጥሩ ነው። የኢትዮጵያን ታሪክ የሚያቅ ፍልስፍናዋን የሚያቅ የኢትዮጵያን ታሪክ በእርግጥ የሚያቅ ስንል በጣም የሚከብደው ነገር ውጮች ናቸው ለኢትዮጵያ ታሪክ የሚነግሩን እንጂ የእኛ ሰዎች የኢትዮጵያን ታሪክ አይነግሩንም። ወይ አውቁትም ወይ ደብቀውናል። ስለዚህ የኢትዮጵያን ታሪክ ሳይሆን በተለይ ወደ ኋላ ስንሄድ የኢትዮጵያን ቤተክርስቲያን ታሪክ ነው የሚሆን። ምክንያቱም ኢትዮጵያና የኢትዮጵያ ቤተክርስቲያን አንድ ናቸው። ምናልባት ከ200-300 ዓመት በፊት ስናስብ ቤተክርስቲያን ሃይማኖትና አገር አንዳንዴ ንጉስና ገዢውም አንድ ስለነበረ የኢትዮጵያን ቤተክርስቲያን ታሪክ ሆኖ ነው የምናገኘው። ስለዚህ ከዛ አንጻር በጣም ጥልቀት ያላቸው ሰዎችን ፈልጎ የማግኘት ነገር መቅደም አለበት። በተለይ ስለ ግዕዝ ስናወራ ማለት ነው። አለቃ አስረስ የኔ ሰው በኢትዮጵያ ታሪክ ውስጥ ለግዕዝ ጥናት ደክመው ያለፉ ሰው ናቸው እና ምን ይላሉ? የኢትዮጵያ ፊደሎች የአዳምና የመላእክት መነጋገሪያ ነበሩ ብዬ ስናገር በአንዳንድ ሰዎች ዘንድ ቃል ሥጋ አልሆነም ብዬ እንደተናገርኩ ይቆጥራሉ ይላሉ። በጣም ነው የደከሙት። በጣም እና ትቤ አክሱም መኖ አንተ በሚባል መጽሐፋቸው ላይ ይህንን ቃል ታገኛላችሁ። እና ብዙ ደክመዋል። ነገር ግን አሁንም ከዚያ ፈቀቅ አላልንም። ከዚህ አመለካከት ማለት ምዕራባውያን ከነገሩን ታሪክ ፈቀቅ ስላላልነ የግዕዝን ትክክለኛ ማንነት ሳንረዳ አሁንም በምዕራባውያን አካሄድ ከሄድነ ክስረት ነው ብዬ ነው እኔ የማስበው። እና ቋንቋውን በደንብ ሊጠና ይገባል ብዬ አስባለሁ። የዳሰሳ ጥናታችንም በዋናነት የምርምር ችግር መፍቻ ከሆነ ምን አይነት ምርምር ነው? አንዳንዴ በተለይ በቃለ መጠይቅ ወይም በጽሁፍ መጠይቅ የምናወጣቸው እንትኖች ያሳስቱናል። እንደዛ ከምናደርግ ለምሳሌ እንደ ግዕዝ ከሆነ በዓለም አቀፍ ደረጃ ሊሆን ይችላል፣ በሀገር አቀፍ ደረጃ ሊሆን ይችላል። የምርምር ፕሮጀክቶች የሚፈልጉ በኮል የሚወጡ ካሉ እነሱ መሰብሰብ ነው። በአመት ውስጥ ግዕዝ ሊሰራቸው የሚችል የኮል አሉ ወይ? በሀገር ውስጥ በውጭ የግዕዝን እውቀት የሚጠይቁ ኮሎች አሉ ወይ? ያ ተጨባጭ ነው። ኦልሬዲ ወጥቷል። ሰዎች ተፈልገዋል። ሰዎች ተፈልጉ፣ ተገኙ፣ አልተገኙ እስከዛ ድረስ መሄድ እንችላለን። ስለዚህ ተጨባጭ የሆነ የሰው ኃይል ማግኛም ዘዴ ስለሚሆን በተለይ የዳሰሳ ጥናታችንም ከዛ አንጻር በጣም ተጨባጭ የሆነ ነገር ብንሄድ፣ ስለዚህ ጥልቅ ጥናት ይጠይቃል ማለት ነው። ኢዮብ ሉዶልፍ ታዳም ማለት በዕብራይስጥ ቀይ መሬት ማለት ነው፣ ዘሬድ እርዝ ብለው ይተረጉማሉ። ኢትዮጵያውያን ደግሞ አዳም ማለት ቆንጆ ወይም ቢዩቲፉል ብለው ይተረጉማሉ። የኢትዮጵያውያን ትርጉም ነው ትክክለኛ ብሎ ኢትዮጵያውያን እንደግፋል። የሚገርማቸው እና የቃሉ ግዕዝነት ምንም ጥያቄ ውስጥ የሚገባ አይደለም። ምክንያቱም ዕብራይስጥ የሚባል ቋንቋ የሚፈጠረው ዘግይቶ ነው። ሙሴ መጽሐፉን በምድያም ሲጽፍ እስራኤል የሚባል ሀገር አልተፈጠረም። ለዚህ ደግሞ ጄምስ ብሩስ የሚገርማችሁ በዚህ ቋንቋ በሴሜቲክ ጥናት ላይ በደንብ አድርጎ ስለሰራ በነባር ማለትም ነባር ስሞች የት አሉ በዕብራይስጥ ቋንቋ ብሎ ሲመረምር በዕብራይስጡ ውስጥ የማይገኙ ነገር ግን በግዕዝ ውስጥ ሙሉ በሙሉ የሚገኙ ሆኖ አረጋግጧል። ብሉይ ኪዳንም የተጻፈው በግዕዝ መሆኑን ማረጋገጫዎች ናቸው። እና ይህንን ታሪክ ዲና አድርገን እነሱ በሚነግሩን ከሄድን አሁንም ከሳራ ነው ብዬ አምናለሁ። ስለዚህ በሊንጉስቲክ ኤሪያ ላይ በጣም ከፍተኛ ጥናት መደረግ አለበት ብዬ አስባለሁ። ግዕዝን በተመለከተ በጣም አጥንተዋል ከሚባሉ ሰዎች ኦገስት ዲልማን ነው እንግዲህ። እና ኦገስት ዲልማን መጀመሪያ ያሰበው የግዕዝ ቋንቋ ከየመን
ቀጥታ እንደመጣ አድርጎ ነው የሚገባ። እንደውም ኮት አድርጌ አንድ ነገር ባነብላችሁ ደስ ይለኛል። ምንድነው የሚለው? In origin and essence, Ethiopic is a pure Semitic speech transplanted by people who migrated from Yemen to Abyssinia ይላል። በቃ ይህንን አለና ውስጡን ገብተው ሲያነብ ሊንጉስቲክ አናሊሲስ ሲገባ ግን ወገቡን ነው የተያዘው። ምንም መፈናፈኛ ሲያጣ ዘሞስት አንቲክ ቋንቋ ነው ብሎ ነው። ይህንን ገጽ 6 ላይ ማየት ትችላላችሁ። ማለትም ጄምስ ክሪስቶን የተረጎመው አለ ኢትዮፒክ ግራመር የሚለው ማለት ነው። እና ከዛ በኋላ ሂብሩ ነው የመጀመሪያው ቋንቋ ወይስ ግዕዝ ነው የሚለውን ጥያቄ መወሰን እንደማይችል ነው ደምድሞ የሄደው። መጀመሪያ ግን በይመስላል በቃ ቋንቋው ከየመን የመጣ ነው ብሎ ነው የጀመረው። ሌሎቹም እነ ኢድዋርድ ጊቮንም በቃ ስለሚመሳሰሉ ቋንቋው ከዚያ የመጣ መሆን አለበት ብለው ነው። ሪቨርሱን ማየት አልፈለጉም። እና እንደዚህ አይነት ነገሮች ስላሉ ይህ በደንብ መጠላት መቻል አለበት ብዬ አስባለሁኝ። ፕሮፌሰር ኤፍሬም ይስሐቅን ብዙዎቻችን እናውቃለን። ወደ 17 ቋንቋ የሚናገሩ እኔ አጋጣሚ እድለኛ ሆኜ የ4ኛ ዓመት እያለሁ አዲስ አበባ ዩኒቨርሲቲ በግዕዝ ቋንቋ ላይ ጥናት ሲያቀርቡ ተከታትዬ ነበርና እሳቸው በአባታቸው አይዛቅ ማለት የአይሁድ እምነት የአይሁድ ሰው ናቸው። እናታቸው ነው ኢትዮጵያዊ እና ግዕዝ is the father of Hebrew, the grandfather of Arabic, the great grandfather of Greek, the great grandfather of English ሲሉ በጣም ነው አደራሹ በሳቅ እንትን ያለ ነጮች ነበር አብዛኛው እንትን እና እሳቸው አባታቸው እምነቱንም አሁን እስቲል የሚከተሉት እምነትም የአይሁድ እምነት ነው። ኢትዮጵያ ተወልደው ቢያድጉም እና እኒህ ሰው ያረጋገጡት ምንድነው? ዕብራይስጥ የመጀመሪያ ቋንቋ ሳይሆን ከግዕዝ ዲቨሎፕ ያደረገ እንደሆነ አረጋግጠው ነው እዛ ጥናታቸው ላይ ያረጋገጡ። እና እንዲህ አይነት ክፍተቶች ስላሉብን ይህንን ትኩረት ተደርጎ ቢሰራ የሞከራችሁት የጀመራችሁት ነገር ግን በጣም ጥሩ ነው። አመሰግናለሁ። እውቀት የሚሆነው በመግባር ቅመም መቀመም ሲችል ነው ይላሉ ታዳሚዎች። ግብረ ገብነት ሊቀድም ኢትዮጵያዊ ጥበብ ሊከተል ይገባል። ለዚህም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ጋር አብሮ መስራት፣ ጥናትና ምርምር ማድረግ የግድ ነው ሲሉም ይሞግታሉ። የማይገባቸው ሰዎች የማይገባ እውቀትም ሊይዙ ይችላሉ ብዬ አምናለሁ። ስለዚህ ከዚህ አንጻር ከስነ ምግባር ጋር የተገናኘ በኮርስ ሊሆን ይችላል ወይም ደግሞ እንደ ሕክምና መጨረሻ ላይ ጠንካራ ቃለ መሐላ ሊሆን ይችላል የሚመስሉ ነገሮች ሊኖሩት ይገባል ብዬ አስባለሁ። ይሄ ወደ ቤተ ክህነት አካባቢ እንዲያውም የማይገባቸው እውቀቶች ለማይገባቸው አይሰጡም በሚል አንዳንድ ሁኔታዎች ክልክል የሆኑባቸው ነገሮች እንዳሉ በተወሰነ ደረጃ ገነዘባለሁ። ይህም ብዬ ግን እውቀት ይደበቅ ማለት አይደለም። በእኔ አነጋገር እውቀት በልኩ መሸጋገር መቻል አለበት። ለኢትዮጵያ ለዩኒቨርሲቲያችን የሚጠቅም መሆን መቻል አለበት። መከፈቱ ቅድም ሲነሳ እንደነበረው በተለይ ከቤተ ክርስቲያን ጋር በትክክል የሚያስተሳስረን በጣም ሀብታም ከሆነው ተቋም ጋር ከቤተ ክርስቲያን ጋር የትምህርት ተቋምን ሊያስተሳስር የሚችል ፕሮግራም ነው ብዬ አምናለሁ። ከዛ አንድ ኮርስ ላይ ግዕዝ ማኑስክሪፕት ስተዲስ ኤንድ ሪሊጂየስ ቪዥዋል አርትስ ምናምን የሚል ኮርስ ላይ ታስታውሱ ከሆነ እዛ ላይ ቪዥዋል አርትስ ብቻ ተጠቅሶ ነገር ግን በስራቸው የሚገኙ ሌሎችም ነገሮች በስር ሆነው የሚጠኑበት አግባብ አለና ያ ነገር እንደኔ ትክክል ነው ብዬ አላስብም። ግዕዝ ማኑስክሪፕት ስተዲስ ኤንድ ኤስቴቲክስ ኢን ፐርፎርሚንግ ኤንድ ቪዥዋል አርትስ ቢባል መልካም ነው የሚል እምነት አለኝ። አሁን እንደገባኝ ከሆነ ኮርስ አሰጣጡ ወርክሾፕን ያካተተ ቢሆን ራሱን ችሎ ከሴሚናር በተጨማሪ ወርክሾፕ ቢኖረው ጥሩ ግብዓት ይገኘዋል ብዬ ያሰቡ። ምክንያቱም ማስተማር ብቻ ሳይሆን መማርም እንደሚቻል ነው የገባኝ። አሁን ዛሬ አዳዲስ ነገሮች በአጭር ጊዜ ውስጥ ሲነሱ ያለውና ተማሪዎች ሀሳብም የሚያገኙበት መምህራንም ሰፋ ያለ ምልከታ አምጥተው እንደገና ካሪክለሙን ማየት የሚቻልበትን ሀሳብ መግዛት የሚቻልበት ነው ብዬ አሰቡ እና ወርክሾፕ ቢኖረው ሰፋ ያለ በአመት አንድ ጊዜ በተማሪዎች የሚዘጋጅ አጋፋሪ ሆነው መምህራን አሳላጭ ሆነው ወርክሾፕ የሚዘጋጅበትን መንገድ አብራችሁ ብታካትቶ የሚል ሀሳብ ነው ያለኝ። አመሰግናለሁ። የዳሰሳ ጥናት አወያዮች በመካነ አእምሮ ታዳሚ ሊቃውንት የተነሱ ግብዓቶችን ተጠቅመን የጥናቱ ዓላማ እውን ይሆናል ሲሉ
በተነሱ ሀሳቦች ያላቸው መግባባት ተናግረዋል። በተመክሮ ደረጃ በሀገር ውስጥም ሆነ በውጭ ያሉ የትምህርት አጋሮችን እንጠቀማለን ይላሉ። ሳንዶች ፕሮግራም ፈጥረን ከጀርመን ሊሆን ይችላል፣ ከአዲስ አበባ ዩኒቨርሲቲ ሊሆን ይችላል፣ ከእስራኤልም ሊሆን ይችላል፣ ከሌሎችም ጋራ ግንኙነት ፈጥረን አብረን እንጀምራለን። እዚህ ያሉ መምህራን ደግሞ አርቲክሎችን እየሰሩ ናቸው። ዘንድሮም የሚሆኑ ይኖራሉ። በሚቀጥለውም አሶሺየት የሚሆኑ ሰዎች አሉ። እነሱንም ታሳቢ አድርገን እስከዛ ድረስ ግን እየተመካከርን እንቆይ እና ነገሮቹ ሲሟሉ እንጀምረዋለን የሚል እሳቤ ነው፣ ሌላ ነገር አይደለም። ስለዚህ ይህንን ነገር ባናቀርብ ኖሮ እንዲህ አይነት እይታ እንዲህ አይነት አመለካከት አናገኝም ነበር። ጥሩ ግብዓት ነው የሰጣችሁ። የባህር ዳር ዩኒቨርሲቲ የልሳነ ግዕዝ ትምህርት ክፍል የ3ኛ ዲግሪ አጀማመር ውይይት ይበል የሚያሰኝ መርሃዊ ፍኖት ሀሳቦች ተነስተዋል። በቀጣይ ደግሞ ከመካነ አእምሮ ውጭ ያሉ ማህበረሰብና ሊቃውን ተጋብዘው ገንቢ ሀሳባቸውን እንቀበላለን ሲሉ የማህበራዊ ሳይንስና ስነሰብ መካነ ትምህርት ክፍል ኃላፊው ዶክተር ዋልተ ንጉስ አስገንዝበዋል። የፍላጎት ዳሰሳ ጥናት ከተለያዩ ተቋማት ጋር መረጃዎች በመሰብሰብ በማጠናቀር ኮርሶችን በመቅረጽ ለሙያው ቅርብ የሆኑ ሰዎችን በማማከር የሚያስፈልጉ ኮርሶችን አሰጣጡ ምን መልክ ይኖረው የሚሉትን በመነጋገር ረጅም ጊዜ ወስዷል። አሁንም የዛ አካል ነው። የቀረበውን ስራ በውስጥ አካላት ባለሙያዎችን ጋብዘን ማስተቸት፣ የማበልጸግ ስራ መስራት ሌላው ስቴፕ ነው። እንግዲህ ደግሞ ቀስ እያል ለሌሎች አካላት ሰጥተን ከሪክለሙን እያበለጸግን እስከ መጨረሻው ሄደን ይጠቅማል ይፈይዳል የሚባልበት ደረጃ እስኪደርስ ድረስ የማበልጸጉን ስራ እየሰራን እናስኬዳለን። በባህር ዳር ዩኒቨርሲቲ ወይም መካነ አእምሮ በ3ኛ ዲግሪ ለመስጠት በዩኒቨርሲቲው ማህበረሰብ ውስጥ ውይይት አድርጓል። በዚህ ውይይቱ እንግዲህ በተለይ በ3ኛ ዲግሪ ደረጃ ለመስጠት ምን አስፈላጊነት አለው፣ ምን የገበያ ጥናት አስፈላጊነቶች ይገኙት፣ ዓላማውስ ምንድን ነው? በተለይ ደግሞ ኢትዮጵያ ውስጥ ያሉ ሀገር በቀል ጥበቦች፣ እውቀቶች በግዕዝ ድርሳናት ውስጥ ያሉትን ከማስጠናትም ከማጥናትም አንጻር የሚሰጥ መምህራን ይገኛሉ? ተማሪዎች የሚማሩ ተማሪዎች ይገኛሉ ወይ? ምንስ የተማሩ ነው ወደዚህ 3ኛ ዲግሪ ገብተው መማር የሚችሉ የሚሉትን ጭምር ውይይት ያደረጉበትን ነው ወደ እናንተ ያቀረብ ነው። ልሳነ ግዕዝ እንግዲህ ለመጀመሪያ ጊዜ ነው በነገራችን ላይ በባህር ዳር ዩኒቨርሲቲ በ3ኛ ዲግሪ ደረጃ ለመስጠት የተደረሰው። በኢትዮጵያ ውስጥ የመጀመሪያው ነው። በአዲስ አበባ ዩኒቨርሲቲ የተሞክሮ እንዳለ ይታወቃል። ነገር ግን በፊሎሎጂ ደረጃ ነው እንጂ የባህል ጥናት ደረጃ ላይ ነው የሚሰጥ እንጂ በግዕዝ ራሱን ችሎ በግዕዝ ጥናቶች ተብሎ የሚሰጠው ለመጀመሪያ ጊዜ እንግዲህ ለመጀመር ውይይት ከፍቷል። ውይይቶችን እያደረገ ነው ባህር ዳር ዩኒቨርሲቲ። ለዚህም ትልቅ አስተዋጽኦ እንዳለው በተለይ በ2010 ጀምሮ ትምህርት ክፍሉን ከከፈተበት ጊዜ ጀምሮ ማለት ነው አሁንም እየሰጠ ነው የሚገኘው። የተወዳችሁ ተመልካቾቻችን የልሳነ ግዕዝ ውይይቱን ወደ እናንተ ይዛ ያቀረብነው መሰናዷችን ይህን ይመስል ነበር። አብራችሁን በድጋሚ ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። መሰናዶውን ጋሻው ጀንበር አቀረብኩ። እስመ ለዓለም ደግሞ በቀረጻ በኩል አብሮን ነበረ። ሰላም ለኩልክሙ።